ከበይቱል ዒዛ ከእልቅናው ቤት ከምድራዊ ሰማይ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብ ወደሳቸው ልብ ደግሞ ተከፋፍሎ ወረደ በአንድ ጊዜ መጽሐፍ ሆኖ ዱብ አላለም ወረቀት ሆኖ ከሰማይ አልመጣም ቃል ሆኖ ነው የመጣው ጅብሪል ዐለይሂ ሰላም ያንን ከጌታ አላህ የሰማውን ቃል ወደሳቸው መጥቶ አሰማቸው አላህ በልቦናቸው አስቀመጠው ማለት ነው ቁርአን ከጌታችን ዘንድ ወረደ ስንል መጽሐፍ ሆኖ ተጠቅልሎ አይደለም የወረደው ወረቀት ሆኖ አይደለም የመጣው ቃል ሆኖ ነው የመጣው የአላህ ንግግር ስለሆነ ተከፋፍሎ ነው ደግሞ ባንዴ አይደለም ከ20 እስከ 23 አመታትን በፈጀ የጊዜ ገደብ ውስጥ እንዳስፈላጊነቱ በሱራዎችና በአንቀጾች ተከፋፍሎ ወረደ ማለት ነው إنا نحن نزلنا الذكر وإنا له لحافظون እኛው ቁርአኑን እናወርደዋለን እኛው ለርሱ ጠባቂዎች ነን ባለው መሰረት አላህ አንደኛ ቁርአንን የሰበሰበበት የጠበቀበት መንገድ አማኞች ልቦና ውስጥ ሴቭ እንዲደረግ እንዲቀመጥ ማድረጉ ነው ይህ የቁርአን ሙዕጂዛ ነው ዛሬ በአለማችን ላይ በሚሊዮኖች የሚቆጠሩ ሑፋዝ አልቁርአን አሉ 604 ገጽ የሆነውን ቁርአን ሙሉ በሙሉ ከናነባነብ ስርዓቱ በቃላቸው የያዙ ይሄ ጌታ አላህ ያገራላቸው አላህ ቁርአንን የጠበቀበት መንገድ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع ዛሬ አላህ ከፈቀደ የምንነጋገረው ከቀደምት መለኮታዊ መጻሕፍቶች ሁሉ ለመጨረሻ ጊዜ የወረደው ቁርአንን በተመለከተ ይሆናል ማለት ነው አላህ በሱረቱል ኢንሳን ቁጥር 23 ላይ إنا نحن نزلنا عليك القرآن تنزيلا እኔ ቁርአንን ባንተ ላይ በርግጥም መወረዱን አውርጄዋለሁ ብሎ ጌታ አላህ እንደተናገረው ስለዚህ ቁርአን አመጣጥ ስለ ቁርአን አወራረድ ቁርአን ለኛ ምን እንደሆነ እንመለከታለን ማለት ነው ሰዓታችን በፈቀደ ልክ 1 2 3 4 እያልን ነጥቦችን እያነሳን አላህ እስከፈቀደልን ጊዜ ድረስ እንቆያለን ኢንሻአላህ እናንተም ሰብር አድርጉ በአላህ ፍቃድ የተወሰነ ጥቅምን እናገኛለን ስለ ቁርአን ምንነት ስንነጋገር ስለ ቁርአን ምንነት ስናነሳ አንደኛ የምናነሳው ነጥብ የዋህይን ጉዳይ ወህይ ወይም መለኮታዊ ራእይ ከአላህ ዘንድ እንዴት ነው ወደ ነቢያት የሚመጣው በምን መንገድ ነው የሚተላለፈው ይሄንን ነጥብ ማወቁ ቅዱስ ቁርአን ከአላህ ዘንድ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንደተላለፈ እንዴት እንደተወረደ ጥሩ ማስረጃን ይሰጠናል ማለት ነው የዋህይን ምንነት ግን መጀመሪያ ማየት መቻል አለብን ማለት ነው አላህ እንደሚናገረው በሱረቱ ሹራ ምዕራፍ 42 አንቀጽ 51 ላይ ሶስት አይነት የዋህይ መንገዶች መኖራቸውን ጠቅለል ባለ መልኩ የዋህይ መንገዶች በሶስት ይገለጻሉ በዚህ አየት ላይ አላህ ምን ይላል وما كان لبشر ለሰው በፍጹም አይገባውም ይላል أن يكلمه الله الله እሱን የነብይነትና የረሱልነትን ማዕረግ ከሰጠው በኋላ ፊት ለፊት እየተያዩ ከጌታው ከአላህ ጋራ በጋድ ሊያነጋግረው በፍጹም አይገባው ኢላ ወህያ በወህይ አማካይነት ቢሆን እንጂ አው ሚን ወራኢ ሒጃብ ወይም ከመጋረጃ በስተጀርባ ቢሆን እንጂ አው ይርሲል ረሱላ ወይም የመላእክን መልእክተኛ ቢልክለትና ፈዩሂየ ቢኢዝኒሂ ማ የሻ በፈቃዱ በዚህ መልአክ በኩል የፈለገውን ነገር ቢያስተላልፍለት እንጂ ከነዚህ መንገዶች ውጪ ለዚያ ነብይና ረሱል አላህን ፊት ለፊት ያየ በጋድ ሊያናግረው ተገቢው አይደለም ኢነሁ ዓሊዩን ሐኪም እርሱ ከፍጡራኑ ሁሉ በላይ ያለ ጌታና ፍጹም ጥበበኛ አምላክ ነውና ይላል በዚህ አንቀጽ መሰረት እንግዲህ ሶስት የዋህይ መንገዶችን እንመለከታለን ማለት ነው የመጀመሪያው መንገድ ቃሉ ሲናገር ምን ይላል ኢላ ወህያ በወህይ ወይም በራእይ አማካይነት ቢሆን እንጂ ብሏል ምን ማለት ነው በራእይ አማካይነት ቢሆን እንጂ ማለት
ያለ ነብይነት የተመረጠው ግለሰብ በንቃተ ህሊናው ይያለ ሳይተኛ ሳያንቀላፋ አላህ በልቡ መጣል የፈለገውን ነገር እንዲሁ ያሳውቀዋል መልአክም አይልክለትም መለኮታዊ ቃሉንም ማያሰማውም ነገር ግን በልቡ ላይ ሊያስተላልፍ የፈለገውን መልእክት እንዲሁ ያሳውቀዋል ይሄ ምን ይባላል الالهام في حاله اليقظه በነቃበት ባልተኛበትና ባላንቀላፋበት ሰዓት በልቡ አንድ ነገር እንዲተገብረው ወይም እንዲያደርገው ማሳወቅ ይባላል በዚህ መልክ ካልሆነ ደግሞ ወይም ተኝቶ ይያለ ማለት ነው በተኛበት በህልሙ አማካኝነት ያሳየዋል የነቢያት ህልም ደግሞ ወህይ ስለሚሆን በዛ መልክ ትእዛዝን ይሰጣዋል ማለት ነው ኢላ ወህየን በራኢ ቢሆን እንጂ ሲል እነዚህን ሁለት ነገራት ያቅፋል ማለት ነው ምሳሌ እንመልከት ቢባል ገና በንቃተ ህሊናው ይያለ ሳይተኛ ሳያንቀላፋ አላህ በልቡ መጣል የፈለገውን ነገር እንደሚጥልበት ብዙ ማስረጃዎች አሉ ሙሳ አለይሂ ሰላም እናቱ ስለ ልጇ በፈራች ጊዜ ምን ማድረግ እንዳለባት ጌታ አላህ አሳውቋታል ሙሳን ምን ልታደርገው እንደሚገባ መልአክን ልኮላት አይደለም ወይም በቀጥታ መለኮታዊ ቃሉን አሰምቷት አይደለም ልቧ ላይ ግን አንድ ነገር እንድታደርግ አሳወቃት ይሄ ምን ይባላል ኢልሃም ተብሎ ይጠራል ቁርአን ሲናገር በሱረቱል ቀሰስ ምዕራፍ 28 ቁጥር 7 ላይ ወአውሐይና ኢላ ኡሚ ሙሳ ወደ ሙሳ እናትም ወህይና ወረደን ማለትም ማሳወቅናት ማለት ነው አን አርዲዒህ ይህን የወለድሽው ልጅሽን አጥቢው فاذا خفت عليه በሱ ላይ አንዳች ነገር ይሆናል ብለሽ ከፈራሽበት فالقيه في اليم በባህሩ ላይም ጣዩ ولا تخافي ምንም ነገር እንዳትፈሪ ولا تحزني እንዳታዝኒ እንዳትተክጂ إنا رادوه إليك ኋላ ላይም ወዳንቺ መልሰዋለሁ وجاعلوه من المرسلين ከኔ መልእክተኞችም አንዱ አደርገዋለሁ አላት ይህንን ሲላት ጌታችን መለኮታዊ ቃሉን አሰምቷት አይደለም ወይም መልአክን ልኮላት በመልአክ በኩል አይደለም ልቧ ላይ ነው ይሄንን የጣለላት እንዲሁ በዚህ መልክ እንድታደርገው አሳወቃት ማለት ነው ኢልሃም ይባላል ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው መልአኩ ጅብሪልን አስመልክተው ሲናገሩ ምን አሉ ኢነ ሩሐል ቁዱስ ነፈሰ في الروع ቅዱስ መንፈስ ወይም ጅብሪል አለይሂ ሰላም በልቤ እፋለብኝ አሳወቀኝ አሉ እንዲሁ ቃሉንም ሳይሰሙ ማለት ነው ምን የሚልን انه لن تموت نفس ማንኛይቷም ነፍስ በፍጹም አትሞትም حتى تستكمل رزقها واجلها ምድራዊ ቆይታዋን እድሜዋንና የተመደበላትን ሲሳይ እስክታጠናቀቅ ድረስ ማንኛይቷም ነፍስ ያለ ጊዜዋ አትሞትም ሲሳይዋም አይነጠቅም መባልን አሳወቀኝ ስለዚህም ፈተቁላህ የትም ስፍራ ሆናችሁ አላህን ፍሩ ወአጅሚሉ في الطلب በዱንያ ላይ ያላችሁን ፍላጎትም አሳምሩ አትስገብገቡ ያለ ጊዜው በሐራም ለማግኘት አትቻኮሉ አላህ ዘንድ ያለው አላህን በመታዘዝ እንጂ በሐራም ተግባር አይገኝምና ብለዋል እናም በልብ ላይ እንዲሁ በማሳወቅ ነገሩን በመጣል ወህይን ማስተላለፍ ይቻላል ካልሆነ ደግሞ ተኝቶ በሚያየው እውነተኛ ህልም አማካኝነት الرؤيا الصادقة في النوم ያ ነብይ ወይም መልእክተኛ በህልሙ በሚያየው እውነተኛ ህልም አማካኝነት አላህ መልእክትን ያስተላልፋል ምሳሌ እንመልከት ቢባል አባታችን ኢብራሂም አለይሂ ሰላም አላህ ልጁን እስማኤል አለይሂ ሰላምን እንዲያርድለት ትእዛዝን በሰጠው ጊዜ ይህ ትእዛዝ የመጣው አላህ ቀጥታ ተናግሮት መለኮታዊ ቃሉን አሰምቶት አይደለም ወይም መልአክን ልኮለት በዛ መልአክ በኩል ልጅህን ለኔ ብለህ እረድ ብሎ ታዞት አይደለም በምን መልክ ነው ኢብራሂም አለይሂ ሰላምን ልጁን እስማኤል አለይሂ ሰላምን እንዲያርድ ያዘዘው በህልም ነው ያሳየው በተኛበት በህልሙ ልጁን ሲያርድ አሳየው የነቢያት ህልም ደግሞ ቅዠት አይደለም ወይም ቀን ሲያሳስባቸው ሲያስጨንቃቸው የነበረው ነገር አይደለም በሌሊት የሚደግሙት ከአላህ ዘንድ የሚመጣ ወህይ ነው መለኮታዊ ራእይና መመሪያ ነው
ይህም በቅዱስ ቁርአን በሱረቱ ሳፋት ምዕራፍ 37 ከቁጥር 99 እስከ 105 ባለው መመልከት ይቻላል። ኢብራሂም አለይሂ ሰላም የህዝቦቹን የጣዖት አምልኮ በመራቅ አላህ ወዳዘዘው ስፍራ መጓዙን ሲገልጽ وقال إني ذاهب إلى ربي سيهدين አለ። እኔ ወደ ጌታዬ ነው የሚሄደው አለ። እሱ ወዳዘዘኝ ስፍራ ውጣ ወዳለኝ ቦታ እሄዳለሁ እወጣለሁ፣ እሱ ቅኑን ጎዳና ይመራኛልና። ረቢ ሀብሊ ሚነ الصالحين ጌታዬ ሆይ ከደጋጎች የሆነ ልጅን ስጠኝ ባክህ ብሎ ተማጸነ። فبشرناه بغلام حليم ታጋሽ በሆነ ወጣትም ልጅ በኢስማኤል አለይሂ ሰላም ማበሰር ነው። فلما بلغ معه السعي ይህ ልጅም ለሥራ ከአባቱ ጋር በደረሰ ጊዜ ይላል ለአካለ መጠን የደረሰ ጊዜ قال አባት ኢብራሂም አለይሂ ሰላም ምን አለ? ያ ቡነየ ልጄ ኢስማኤል አለይሂ ሰላም ሆይ ኢኒ አራ ፊል መናሚ አኒ አዝበሑክ እኔ አንተን በህልሜ የማርድህ ሆኜ ነውና የማየው ፈንዙር ማዛ ተራ ተመልከት ምን ይታይሃል አሉ። ልጅን አማከረው ማለት ነው። በዚህ ሰዓት ልጅ እስማኤል አለይሂ ሰላም አባቴ ሆይ ይሄ ቅዠት ነው ወይም ሸይጣን ያስመሰለብህ ነው ሳይሆን ያለው ምንድን ነበር ያለው? ቃለ ያ አበቲ ፈዐል ማ ቱእመር አባቴ ሆይ ከአላህ ዘንድ የታዘዝከውን ስራ አለው። የአባቱ ህልም ከአላህ ዘንድ የሚመጣ ወህይ መሆኑን ልጅ እስማኤል አለይሂ ሰላም እንኳን አውቋል ማለት ነው። የታዘዝከውን ስራ ستجدني إن شاء الله من الصابرين الله كفكد الله كشا እኔንም ለአላህ ትእዛዝ እጅ ከሚሰጡት ከሚታገሱት ሰዎች ሆኜ ታገኘኛለህ አለው ይላል። ከዛም ጌታችን ስለ ሁለቱ ሲገልጽ ምን አለ? فلما أسلما ሁለቱም የአላህን ትእዛዝ በተቀበሉና ወተለሁ للجبين ኢብራሂም አለይሂ ሰላም ልጁን እስማኤል አለይሂ ሰላምን በጎን ግንባሩ ባጋደመውም ጊዜ የሆነው ነገር ሆነ ይላል። ቢላዋን አነሳ ወረደ፣ ልጁን ሊያርድ ተቃረበ ማለት ነው። የዛኔም ወናደይናሁ አን ያ ኢብራሂም አንተ ኢብራሂም ወይ በማለትም ጠራ ነው። قد صدقت الرؤيا ያያሃትን ህልም ወይም ራእይቷን በርግጥም እውነት አድርገሃል ፈጽመሃል አለው። ምንም ልጁን ባያርደውም ኢነመል አዕማሉ ቢንያ ለማረድ ተንቀሳቅሷል። ስራ በንያ ነውና የጌታህን ትእዛዝ ተቀብለ ያ በርግጥም ህልምህን ፈጽመሃል። ኢና ከዛሊከ ነጅዚል ሙሕሲኒን እኔ ልክ እንደዚሁ መልካም ሰሪዎችን የምመነዳ ጌታ ነኝ አለ አላህ። ስለዚህም ከዚህ የምንወስደው ትምህርት ምንድነው? አላህ በህልም በኩልም ወህይን ያስተላልፋል። ሌላ ምሳሌ ይጠቀስ ከተባለ ረሱል ሰለላሁ ዐለይሂ ወሰለምንም ማየት ይቻላል። የአላህ መልእክተኛ ወህይን የጀመሩት ሒራ ዋሻ ውስጥ አይደለም። ወህይን የጀመሩት መላኢካው ጅብሪል ዐለይሂ ሰላም መጥቶ ኢቅራ ያላቸው ጊዜ አይደለም። ከዛ በፊት በህልማቸው በሚያዩት እውነተኛ ህልም አማካይነት ወህይን ጀምረው ነበር። ቡኻሪ ላይ እንደተገለጸው እናታችን አይሻ ረዲየላሁ ዐንሃ እንደነገረችን أول ما بدأ به رسول الله صلى الله عليه وسلم من الوحي يا الله ملكتنيا وحي ملكوتاوي رأي يجمروت الرؤيا الصادقة في النوم تنيتو بميايوت ونتنيا هل ما كاينت نبر عليك فكان لا يرى الرؤيا ساتشو من ما ينتهل من أي ملكتهم نبر إلا جاءت مثل فلق الصبح لك عند نقات قوح ያ በሌሊት ያዩት ህልም የጠራና ትክክለኛ ሆኖ የተፈጸመ ቢሆን እንጂ ሁሌም በሌሊቱ የሚመለከቱት ህልም በንጋታው እውን ሆኖ ይከሰታል ማለት ነው። ይህ ነገር ለአንዴ ወይ ለሁለቴ ሳይሆን እስከ 6 ወራት ያህል ድረስ እየተደጋገመ ሲመጣ ثم حبب إليه الخلاء ከሰዎች መገለል ለብቻ መሆን እሳቸው ዘንድ ተወደደ ማለት ነው። የዛኔም وكان يخلو بغار حراء ዋሻ ውስጥ ሄደው ለብቻቸው ይገለሉ ነበር። فيتحنث فيه በውስጡም ሆነው ለተወሰኑ ቀናት ያህል ዒባዳን አምልኮን ይፈጽሙ ነበር።
قبل أن ينزع إلى أهله ويتزود لذلك መጀመሪያውንም ለተወሰነ ቀን የሚሆን ስንቅን ይዘው ወደ ቤታቸው ከመመለሳቸው በፊት ለብዙ ሌሊቶች እዛ ሆነው በዒባዳ በአምልኮ በተፈኩር ጊዜያቸውን ያሳልፉ ነበር ማለት ነው። ከዛ ወደ ባልተቤታቸው ኸዲጃ ረዲየላሁ ዐንሃ ይመለሱና ድጋሚ ለተወሰነ ጊዜ የሚሆን ስንቅን ይዘው ወደ ሒራ ዋሻ ይሄዳሉ። حتى جاءه الحق وهو في غار حراء እሳቸው እዛ ሒራ ዋሻ ውስጥ ይያሉ እውነተኛው መልአክ ጅብሪል አለይሂ ሰላም እስኪመጣቸው ድረስ ከዛም መጣና መላእክቱም ኢቅራ አንብባላቸው ማለት ነው። ከዚህ በፊት ግን በህልማቸው በሚያዩት እውነተኛ ህልም አማካኝነት ነበር የሚተላለፈው ማለት ነው። ይሄ ሁለተኛው መንገድ ነው። ማን ነው ይቅርታ አንደኛው መንገድ ሆኖ ኢላ ወህየን ሲል በምን መልኩ እንደሚገናኝ የሚያሳይ ወይ በንቃተ ህሊናው ይያለ አላህ በልቡ ሊጥል የፈለገውን ሊያሳውቅ የፈለገውን እንዲሁ ያሳውቀዋል ወይም ተኝቶ ህልም ያሳየውና በህልሙ አማካኝነት ትእዛዝ ይሰጠዋል ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ አው ሚን ወራኢ ሒጃብ ወይም ከመጋረጃ በስተጀርባ ቢሆን እንጂ አለ። ምን ማለት ነው ከመጋረጃ በስተጀርባ ማለት? ያለ ነብይነት ወይም ለረሱልነት የተመረጠው ግለሰብ ጌታ አላህን ሳያየው በሱና በአላህ መሃል ግርዶሽ ኑሮ ማለት ነው አላህን ማየት ሳይችል ነገር ግን ያለ ማንም መልአክ ጣልቃ ገብነት በቀጥታ የአላህን ቃል በጆሮው እየሰማ አላህን ያነጋገረ መልእክትን ይቀበላል ማለት ነው። በዚህ መንገድም አላህ ከነቢያቱ ይገናኛል። አይነተኛ ምሳሌ ማን ይሆነናል ከተባለ ሙሳ አለይሂ ሰላም መሆን ይችላል። ጌታችን በሲና ተራራ ላይ ሙሳ አለይሂ ሰላምን የ40 ቀን ቀጠሮ ቀጥሮት ነበር። በዚህ 40 ቀን ቀጠሮ ላይ ቢላ ዋሲጠት መለክ ያለ መልአክ ጣልቃ ገብነት የጌታችንን የአላህን ቃል ሙሳ አለይሂ ሰላም በጆሮው ይሰማ ነበር፣ መልእክትን ይቀበል ነበር። ቁርአን በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ እንደነገረን ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡ ሙሳም ለቀጠሯችን በመጣና ጌታውም አላህም ባነጋገረው ጊዜ ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ ቃልህንማ ከሰማህ አይቀር መለኮታዊ ፊትህን አንድ ያሳየኝ ወዳንተ መመልከት ፈልጋለሁ ብሎ አላህን ጠይቆ ነበር። እና ይሄ ምንድነው የሚያሳየን? ወከለመሁ ረቡ ጌታውም ባነጋገረው ጊዜ ማለቱ ሙሳ አለይሂ ሰላም አላህን እንዳናገረ የአላህን ቃል እንደሰማ በቂ ማስረጃ ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 163 64 ላይ ብትመለከቱት ወከለመ አላሁ ሙሳ ተክሊማ ሙሳ አለይሂ ሰላምም አላህን ማነጋገርን አነጋገረ ይላል። ከጌታ አላህ ጋር ምን ሆኗል? ተነጋግሯል ማለት ነው። በዚህ መልኩ አላህ ወህይን ያስተላልፋል። ሌላ ምሳሌ ይሰጠን ከተባለም ረሱል ሰለላሁ ዐለይሂ ወሰለምን ማየት ይቻላል። ለይለቱል ኢስራኢ ወልሚዕራጅ የሌሊት ጉዟቸውና የሰማይ እርገታቸው ላይ ከሰባት ሰማይ በላይ ወጥተው ጌታችንን አናግረው መለኮታዊ ቃሉን ሰምተው የአምስት ወቅት ሰላት ግዳጅነትን ተቀብለው መጥተዋል። በዚህ መልኩም አላህ ቃሉን በማሰማት ከነቢያቱ ጋር ይገናኛል። ሶስተኛው የወህይ መገናኛ መንገድ ደግሞ ምንድነው? አው ዩርሲለ ረሱላ ወይም የመላእክን መልእክተኛ ቢልክና ፈዩሂየ ቢኢዝኒሂ ማ የሻ በዚህ መልአክ በኩል በፈቃዱ የሚሻውን ቢያስተላልፍ እንጂ አለ። ያ የተመረጠው መልአክ ጅብሪል አለይሂ ሰላም በአላህና በተመረጠው ነብይ ወይም መልእክተኛ እንደ አገናኝ እንደ አምባሳደር ይሆንና ከአላህ ቃልን እየተቀበለ አድርስ ወደ ተባለው ነብይ ወይም ረሱል በታማኝነት መልእክትን ያደርሳል ማለት ነው። በዚህ መልኩም አላህ ከነቢያት ጋር ይገናኛል። ያው የዛሬው ርዕሳችን ስለ ቁርአን እንደመሆኑ መጠን ቅዱስ ቁርአን አሁን ከሶስቱ የወህይ መንገዶች በየትኛው መንገድ ወረደ ተብለን ብንጠየቅ በዚህ በሶስተኛው መንገድ እንላለን። በመልአኩ ጅብሪል አለይሂ ሰላም በኩል ቁርአን በህልም አልወረደም። ቅዱስ ቁርአን ቀጥታ ጌታ አላህ እየተናገረ
ነብያችን ሰለላሁ ዐለይሂ ወሰለም ያለ መላእክት ጣልቃ ገብነት በጆሮአቸውም እየሰሙ አልወረደም ቁርአን የወረደው የጌታ አላህ ቃል ሆኖ ግን በመላእኩ በጅብሪል አለይሂ ሰላም በኩል ነው ማለት ነው ለዚህ ማስረጃችንም ብዙ የቁርአን አንቀጾች አሉ ከነዚህ መካከል ሱረቱል በቀራ ቁጥር 97 ተጠቃሽ ነው ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ቁል መን ካነ ዐዱወን ለጅብሪል ለመላእኩ ጅብሪል አለይሂ ሰላም ጸላት የሆነ ሰው ካለ ከናንተ መካከል በቁጭት ይሙት ብለ ለአይሁዶች ንገራቸው ምክንያቱም ጅብሪል ማለት ኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ በአላህ ፍቃድ በሱ ይሁንታ ቁርአንን ባንተ ልብ ላይ ከፋፍሎ ያወረደው ጅብሪል ነውና ሙሰድቀን ሊማ በይነ የደይ ከበስተፊቱ ያሉ ቀደምት መለኮታዊ መጽሐፍትን የሚያረጋግጥና ወሁደን ወቡሽራ ለልሙእሚኒን ለአማኞች ደግሞ መመሪያና ብስራት ሲሆን አላህ ቁርአንን በጅብሪል ወይም በመላእኩ በኩል አውርዶታል ይላል ቁርአን በጅብሪል በኩል እንደወረደ ይሄ ማስረጃችን ነው ተጨማሪ ማስረጃ አለን በሱረቱ النحل ምዕራፍ 16 ቁጥር 101 እስከ 102 አላህ ምን ይላል وإذا بدلنا آية مكان آية በአንቀጽም ስፍራ ሌላን አንቀጽ በለወጥን ጊዜ ይላል በነስኽ ወይም በመሻር ህግም ሊሆን ይችላል ወይም በሌላ በቁርአን ቦታ በአንድ አንቀጽ ስፍራ ሌላን አንቀጽ በቀየርን ጊዜ والله أعلم بما ينزل አላህ በሚያወርደው ነገር አዋቂ ነው ብለህ ንገራቸው የዛኔም እነሱ قالوا انما انت مفتر አንተ ቀጣፊ እንጂ ሌላ አይደለህም ይላሉ بل اكثرهم لا يعلمون ይልቁኑ አብዛኛዎቻቸው የማያውቁ ህዝቦች በመሆናቸው ነው አለ ቀጠለና ቁል በላቸው نزله روح القدس من ربك بالحق ቅዱስ መንፈስ ጅብሪል አለይሂ ሰላም ከጌታ ዘንድ በእውነት የተመላ ሲሆን በርግጥም እሱ አውርዶታል በላቸው ነው ይዞት የወረደው ጅብሪል ነው የኔ ቅጥፈት አይደለም ብለ ንገራቸው ليثبت الذين آمنوا እነዛ ያመኑ ሙስሊሞችን ለማረጋጋት وهدى وبشرى للمسلمين ለሙስሊሞች መመሪያና ብስራትም ይሆን ዘንዳ አወረደው ብለህ ንገራቸው ነው የሚለው በተጨማሪ በሱረቱ ሹዓራ ምዕራፍ 26 ከቁጥር 192 እስከ 194 وانه لتنزيل رب العالمين ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው ሲወርድ ደግሞ نزل به الروح الامين ታማኙ መንፈስ ጅብሪል አለይሂ ሰላም ይዞት ወረደ على قلبك ባንተ ልብ ላይ ነው ያወረደው لتكون من المنذرين ካስጠንቃቂዎቹ ነቢያትም ትሆን ዘንዳ بلسان عربي مبين ግልጽ በሆነና የተብራራ አረብኛ ቋንቋ ይላል በጅብሪል አለይሂ ሰላም በኩል ቅዱስ ቁርአን ወህይ ሆኖ ወረደ አንደኛው ነጥባችን እንግዲህ ባጭሩ ይሄንን ይመስላል ጠቅለል ለማድረግ ወህይ ምንድነው መለኮታዊ ራእይ የሚባለው ቢባል እንግዲህ አሁን እንደተረዳነው ወህይ ብዙ መንገዶች አሉት በጥቅሉ በሶስት ተከፍለዋል አንደኛ በራእይ አማካይነት ለነብይነት ወይም ለረሱልነት የተመረጠውን ግለሰብ በንቃተ ህሊናው ይያለ ሳይተኛ መላእክም ሳይልክለት ቃሉንም ሳያሰማው እንዲሁ በልቡ አላህ የሚያሳውቀውን ነገር ያሳውቀዋል ካልሆነ ተኝቶ ህልም ያሳየውና በህልም አማካይነት ትእዛዝ ይሰጣዋል ማለት ነው ይሄ የመጀመሪያው ከነቢያት የሚገናኝበት መንገድ ነው ሁለተኛው ደግሞ መለኮታዊ ቃሉን ያሰማዋል ግን አላህን ማየት አይችልም ቃሉን እየሰማ መልእክት ይቀበላል ሶስተኛው ደግሞ መልአኩ ጅብሪል አለይሂ ሰላም በመሃል ጣልቃ ገብ ተላላኪ ይሆንና ከአላህ መልእክትን ተቀብሎ አድርስ ወደ ተባለው ነብይ ወይም ረሱል በታማኝነት ሄዶ ያደርሳል ከነዚህ ሶስት መንገዶች ቁርአን በየትኛው በኩል ነው ታዲያ ወደኛ የመጣው ሲባል አሁን ባየነው በሶስተኛው መንገድ በመልአኩ ጅብሪል አለይሂ ሰላም በኩል ነው ማለት አንደኛው ነጥብ ይሄ ነው ግልጽ ይሆነላችሁ ይመስለኛል ኢንሻአላህ ወደ ሁለተኛው ነጥብ እንገባለን ያው እናንተም እየጠጣችሁ እንግዲህ አጠገባችሁ ያስቀመጣችሁት ካለ የሚናገር ብቻ ሳይሆን ያው የሚሰማም ይደክመዋልና እየጠጣችሁ ሁለተኛው ሌላው የምናነሳው ነጥብ ደግሞ ቁርአን ሁለት አይነት አወራረድ እንዳለው በመጥቀስ
ቁርአን አወራረዶቹ ሁለት አይነት ናቸው ይሄም ለጀነራል ኖሌጅ ስለሚጠቅመን በደንብ አዳምጡ ኢንሻአላህ ተጠቃሚ እንሆናለን አንደኛው ጁምለተን ዋሂዳ ይባላል በጠቅላላ አንድ ጊዜ ነው የወረደው ሁለተኛው ሙፈረቀን የተከፋፈለ የተለያየ ሆኖ ወርዷል የመጀመሪያው አወራረድ ጁምለተን ዋሂዳ የሚባለው ከየት ወዴት ነው ከለውሐል መህፉዝ ከጥብቅ ሰሌዳ ለውሐል መህፉዝ ማለት በዚህ ዓለም ላይ የሚከናወኑ ነገራት በጠቅላላ ዓለማት ከተፈጠሩበት ጊዜ አንስቶ ቂያማ እስከሚቆም ድረስ የሚሆኑ ነገሮች ሁሉ ቀድመው የተጻፉበት የተወሰኑበት ነው ረሱል ሰለላሁ ዐለይሂ ወሰለም إن أول ما خلق الله تبارك وتعالى القلم ይሉናል ፈጣሪ አምላካችን አላህ ቀለምን ብዕርን መጀመሪያ ከፈጠረው በኋላ فقال له اكتب ጻፍ በማለት ጌታችን አዘዘው قال ربي وماذا اكتب ጌታዬ አላህ ሆይ ምንን ልጻፍ ብሎ ሲጠይቅ قال اكتب مقادير كل شيء حتى تقوم الساعه የነገራትን ሁሉ ጣፈንታና ውሳኔ ሰዓቲቷ ቂያማ እስከምትቆም ድረስ የሚሆነውን ሁሉ ጻፍ በማለት አዘዘው فجرى في تلك الساعه በዛችው ሰዓት at the moment ሁሉንም ነገር ጽፎ አጠናቀቀ ይላል ለውሐል መህፉዝ ላይ ጥብቅ ሰሌዳ ማንንም የማይነካው የማይበረዝ የማይደለዝ የተጠበቀ ስለሆነ ለውሐል መህፉዝ ይባላል ማለት ነው እናም ከዛ ከለውሐል መህፉዝ ወደ በይቱል ዒዛ ወደ እልቅናው ቤት ወደ ምድራዊ ሰማይ ማለት ነው ሰባት ሰማያት አሉ ለምድራችን ቅርብ ወደ ሆነው ምድራዊ ሰማይ ወደሚባለው ከለውሐል መህፉዝ ዘንድ ቁርአን በጠቅላላ አንድ ጊዜ ወርዷል ይሄም የወረደው በረመዳን ወር ላይ ነው ከረመዳን ወር በተባረከችው ሌሊት ላይ ነው ያችም የተባረከችው ሌሊት ለይለቱል ቀድር ትባላለች የውሳኔዋ ሌሊት በዚች ሌሊት ከለውሐል መህፉዝ ሙሉ 30 ጁዝ ቁርአን በአንድ ጊዜ ወረደ ማለት ነው ይህ የመጀመሪያው አወራረዱ ነው ለዚህ አወራረድ ሶስት የቁርአን አንቀጾችን ማየት ይቻላል አላህ ሲናገር ሱረቱል ዋቂዓ ቁጥር 77 እስከ 80 ባለው ላይ ኢነሁ ለቁርአኑን ከሪም ይላል እርሱ እጅግ የተከበረ ቁርአን ነው في كتاب مكنون ፍጹም በተጠበቀ መጽሐፍ ለውሐል መህፉዝ ላይ ነው ያለው لا يمسه الا المطهرون ፍጹም የተጠራሩት ንጹሃኖች ካልሆኑ በስተቀር ማንንም አይነካውም تنزيل من رب العالمين ከዓለማቱ ጌታ ከአላህም ዘንድ የተወረደ ነው ይላል በዚህ አንቀጽ መሰረት ምንድነው የምንረዳው ቁርአን كتاب مكنون በተባለው ለውሐል መህፉዝ ዘንድ ተጠብቆ ያለ መጽሐፍ ነው ከዛ ወደ ምድራዊ ሰማይ ለመውረዱ ደግሞ ሱረቱል በቀራ ቁጥር 185 ማስረጃ ነው ጌታችን በሱረቱል በቀራ ቁጥር 185 ላይ شهر رمضان የረመዳን ወር ማለት ይለናል الذي انزل فيه القرآن ቁርአን የወረደበት ወር ነው ይላል ወደ ምድራዊ ሰማይ ወደ ረሱል ሰለላሁ ዐለይሂ ወሰለም ቁርአን በረመዳን ብቻ አይደለም የወረደው በሸዋልም ወርዷል በዚልቃዒዳ በዚልሂጃ በረጀብም በሻዕባንም በሙሐረምም ወርዷል አሁን ግን እየተናገረ ያለው በጠቅላላ አንድ ጊዜ ከለውሐል መህፉዝ ወደ በይቱል ዒዛ ስለነበረ ይህ የረመዳን ወር ማለት ቁርአን የወረደበት ወር ነው ይለናል በረመዳን ወር በየትኛው ቀን ስንል ደግሞ የተባረከችው ሌሊት ላይ መሆኑ ሱረቱል ዱኻን ቁጥር 3 ላይ ይነግረናል በማዕራፍ 44 ሱረቱል ዱኻን አንቀጽ 3 ላይ ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ ቁርአንን በተባረከች ሌሊት አወረድነው ይላል ይህች የተባረከች ሌሊት ለይለቱል ቀድር መሆኗን ደግሞ በሱረቱል ቀድር ቁጥር 1 ላይ ይነግረናል ማዕራፍ 97 ሱረቱል ቀድር አንቀጽ 1 ላይ ኢና አንዘልናሁ ፊ ለይለቲል ቀድር በውሳኔዋ ሌሊት ቁርአንን አወረድነው ምን ማለት ነው ለይለቱል ቀድር ወይም የውሳኔ ሌሊት ሲባል አንዱና የታወቀው ትርጓሜው ቀጣዩ አመት ለይለቱል ቀድር እስኪመጣ ድረስ በአንድ አመት ውስጥ የሚከናወኑ ክንዋኔዎች ሁሉ በዚች ሌሊት ላይ ውሳኔ ይተላለፋል ማለት ነው ቀጣዩ አመት አምሳያዋ ሌላ ለይለቱል ቀድር እስኪመጣ ስለዚህ ምን ተባለች ያቺ ሌሊት የውሳኔ ሌሊት
ጌታችን በአንድ አመት ውስጥ በቀጣይ የሚሆኑትን ሁሉ በዛች ሌሊት ውሳኔን ስለሚያስተላልፍ ስለሚወስን ማለት ነው ቁርአን በዚህ መልክ ወረደ ወደ ቤቱል ዒዛ ወይም ወደ ልቅናው ቤት በመድራዊ ሰማይ ወደሚገኘው ሁለተኛው አወራረድ ደግሞ ከቤቱል ዒዛ ከልቅናው ቤት ከመድራዊ ሰማይ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብ ወደሳቸው ልብ ደግሞ ተከፋፍሎ ወረደ በአንድ ጊዜ መጽሐፍ ሆኖ ዱብ አላለም ወረቀት ሆኖ ከሰማይ አልመጣም ቃል ሆኖ ነው የመጣው ጅብሪል ዐለይሂ ሰላም ያንን ከጌታ አላህ የሰማውን ቃል ወደሳቸው መጥቶ አሰማቸው አላህ በልቦናቸው አስቀመጠው ማለት ነው ቁርአን ከጌታችን ዘንድ ወረደ ስንል መጽሐፍ ሆኖ ተጠቅልሎ አይደለም የወረደው ወረቀት ሆኖ አይደለም የመጣው ቃል ሆኖ ነው የመጣው የአላህ ንግግር ስለሆነ ተከፋፍሎ ነው ደግሞ ባንዴ አይደለም ከ20 እስከ 23 አመታትን በፈጀ የጊዜ ገደብ ውስጥ እንዳስፈላጊነቱ በሱራዎችና በአንቀጾች ተከፋፍሎ ወረደ ማለት ነው ለዚህ ተከፋፍሎ መውረድ ደግሞ ማስረጃው አላህ ሱረቱል ኢስራ ቁጥር 106 ላይ የተናገረው ነው ጌታችን በምዕራፍ 17 ሱረቱል ኢስራ ቁጥር 106 ላይ ወቁርአንን ፈረቅናሁ ቁርአንን ከፋፍለን አወረድነው ይላል ሊተቅራአሁ ዐለ الناس ዐላ ሙክሲን በሰዎች ላይ በዝግታ ላይ ሆነህ ቀስ ይያልክ ማለት ነው ታነበው ዘንዳ ከፋፍለን አወረድነው ወነዘልናሁ ተንዚላ ቀስ በቀስ መለያየትንም ለየነው ይላል ሲያወርደው ማለት ነው እንደዚሁም በሌላ ቦታ በሱረቱል ፉርቃን ምዕራፍ 25 አንቀጽ 32 ላይ وقال الذين كفروا النزام يكادوا سوّج قالوا طيقوا ይላል لولا نزل عليه القرآن جملة واحدة ቁርአን በተቀላላ አንድ ጊዜ በሳቸው ልቦና ላይ ለምን አልተወረደም በማለት ጠየቁ ይላል ቁርአን ተከፋፍሎ ይወርድ ነበር ማለት ነው ምክንያቱም ተከፋፍሎ ባይወርድ ኖሮ ለምን ቁርአን በተቀላላ አንድ ጊዜ አልወረደም ብለው ለጥያቄ አይጋበዙም ነበር ቁርአኑ ለምንድነው በተቀላላ አንድ ጊዜ የማይወርደው ብለው ጥያቄ ያነሱት ይወርድ የነበረው ተከፋፍሎ ስለነበረ ነው ማለት ነው ስለዚህም ጌታችን ምን አለ ከذلك አለ ልክ እንደዚሁ ከፋፍለን አወረድ ነው ሊኑثبت به فؤادك ያንተን ልብ በሱ እምናረጋጋበት ይሆን ዘንዳ ስለ ቀደምት ነቢያት ስለ ህዝቦቻቸው እየተረክንልህ የደረሰባቸው መከራና ችግር እየነገርነህ እነሱም በአላህ መንገድ ላይ ሆነው ይህን ችግርና መከራ እንዴት እንደተቋቋሙ እንዴት በትግስት እንዳለፉ ላንተ እየዘረዘርኩልህ አንተም የነሱን አራያ ተከተል ዘንዳ ትግስትንም ትላበስ ዘንዳ ከፋፍዬ ነው ቁርአኑን ያወረድኩት ይላል አላህ በዚህ መልኩ ነው ያመጣው ማለት ነው ወረተልናሁ ተርቲላ ቀስ በቀስ መለያየትንም ለየነው በማለት አላህ ይናገራል ማለት ነው ቅዱስ ቁርአን ተከፋፍሎ 23 አመት በፈጀ የጊዜ ገደብ ውስጥ ወርዷል ብዙ ሂክማዎች ብዙ ጥበቦች አሉት በመጽሐፍ መልክ ሆኖ በአንድ ጊዜ ሙሉ ያልወረደው ለምንድነው ቢባል ብዙ ጥበቦች አሉት ዑለማኡል ኢስላም የኢስላም ሊቃውንቶች ብዙ ምክንያቶችን ብዙ ጥበቦችን ገልጸዋል ከዛ ውስጥ አንደኛው ምንድነው በሸሪዓ ድንጋጌ በሃይማኖታዊ ህግጋት ላይ አማኞችን ቀስ በቀስ እንዲለማመዱ ለማድረግ በቅዱስ ቁርአን ውስጥ ሁላችንም እንደምናውቀው በብዙ መቶዎች የሚቆጠሩ ትእዛዛት አሉ ይህንን አድርግ ፈጽም የሚል በብዙ የሚቆጠሩ ደግሞ እቀባዎች አሉ አትቅረቡ የሚል በአንድ ጊዜ ሙሉ ወርዶ ቢሆን ኖሮ ሰው ይሄን ሁሉ ህግ ለመፈጸም አቅሙ አይችልም ነበር ከመስመር ይወጣ ይጠም ነበር አላህ ለባሮቹ በማዘን ቀስ በቀስ እንዲለማመዱ በማድረግ መጀመሪያ ስለ እምነት ስለ ጀነት ጀሃነም የሚናገሩ አንቀጾችን ቀጥሎም ከሞት በኋላ ህይወት መኖሩን መቀስቀስ እንዳለ የሚናገሩትን እያለማመደ ነው ህግን ወደ መደንገግ ይሄደው ማለት ነው ባንዴ ወርዶ ቢሆን ኖሮ ማን ይተገብረው ነበር እናታችን አይሻ ረዲየላሁ ዐንሃ በዚህ ጉዳይ ስትናገር ምን ትላለች انما نزل اول ما نزل منه سوره من المفصل አለች መጀመሪያ ከቅዱስ ቁርአን ውስጥ ከወረዱት ውስጥ የወረዱት አጫጭር የሆኑ የቁርአን ሱራ ክፍሎች ነበሩ فيها ذكر الجنه والنار በውስጣቸው ስለ ጀነት ስለ ጀሃነም የሚያወሱ حتى اذا ثاب الناس الى الاسلام ሰዎች ወደ እስላም በመጡና በገቡ ቁጥር መብዛት ሲጀምሩ
نزل الحلال والحرام ይሄ ሐላል ነው ይሄ ሐራም እርም ነው የሚሉ የቁርአን የህግጋት አንቀጾች መውረድ ጀመሩ አለች ወለው نزل اول شيء لا تشربوا الخمر ገና ከመነሻው ግን ኸምርን እንዳትጠጡ አስካሪ መጠጥን የሚል ቢወርድ ኖሮ لقالوا صحابዎች ምን ይሉ ነበር رضي الله عنهم لا ندع الخمر ابدا በፍጹም ዘላለም መጠጥን አንተውም ብለው ጭራሽ ከእምነት በተቀለበሱ ነበር ወለው نزل لا تزنوا ዚናን አትፈጽሙ የሚል ነገር ቢወርድ ኖሮ ገና ከመነሻው لقالوا لا ندع الزنا ابدا ዘላለም ዝሙትን አንተውም ባሉ ነበር ብላ እናታችን ተናገረች ሐዲሱን ሰሂህ አخرجه البخاري ኢማሙ البخاري የዘገቡት ሰሂህ ሐዲስ ነው ስለዚህ ተደሩጅ ነው ማለት ነው ቀስ በቀስ ህግን በማለማመድ አላህ ወደ ሙሉ ማንነት አመጣቸው ማለት ነው ይሄ በራሱ ምንድነው ትልቅ ሂክማ ነበር ቁርአን ተከፋፍሎ ሲወርድ ለብዙ አላማና ጥበብ ነው የወረደው ማለት ነው ቀጣዩ ሶስተኛው ነጥብ እንግዲህ ሁለት አይነት አወራረድ እንዳለው ካስታወስኳችሁ ወደ ሶስተኛው ነጥብ እንገባና በምን ቋንቋ ወረደ ነው ቅዱስ ቁርአን እስቲ ጻፉልኝ ኮሜንት ላይ በምን ቋንቋ ነው የወረደው በትክክል መልሳችሁታል ቅዱስ ቁርአን የወረደው በአረብኛ ቋንቋ ነው ለምን ካሉስ አላህ በሱረቱ ኢብራሂም ምዕራፍ 14 አንቀጽ 14 ላይ በግልጽ የሚናገረው ነገር አለ ወማ አርሰልና ሚን ረሱል ከመልእክተኛ አንድንም አላክንም ይላል ጌታ አላህ ኢላ ቢሊሳኒ ቀውሚ በወገኖቹ ቋንቋ ቢሆን እንጂ አለ ሊዩበይነ ለሁም አላህን የሚፈሩበት ህጉን የሚያከብሩበት የሆነውን ነገር ያብራራላቸው ዘንድ በወገኖቹ ቋንቋ ቢሆን እንጂ አላክንም ይላል አላህ ረሱል ሰለላሁ ዐለይሂ ወሰለምን ለዓለም ህዝቦች ነብይና መልእክተኛ አድርጎ ሲልካቸው ግን የመረጣቸው ከምድረ አረብ በመሆኑ ቁርአንን ሲያወርደው አላህ ወህዩን በአረብኛ ቋንቋ ወረደው ማለት ነው መልእክቱ ግን ለመላው የሰው ዘር ስለሆነ እያንዳንዱ ሰው በቋንቋው የቁርአን መልእክት ይደርሰው ዘንድ መልእክቱ እየተተረጎመ በተረጓሚ መልክ ዛሬ በዓለማችን ላሉ የተለያዩ ክፍሎች ተዳረሰ ማለት ነው ሲወርድ ግን በአረብኛ ቋንቋ ወርዷል የተመረጠው ነብይ ከምድረ አረብ ስለሆነ ሱረቱ ዩሱፍ ላይ ይሄንን በግልጽ ይነግረናል በማራፍ 12 አንቀጽ 2 ላይ ኢና አንዘልናሁ ቁርአናን አረብያ እኛ ቁርአንን በአረብኛ ቋንቋ አወረድነው ለዓለኩም ተዕቂሉን ፍቺውን ታውቁና ትረዱ ዘንድ ይላል እንደዚሁም ቅድም ባየነው የሱረቱ ሹዓራ ምዕራፍ 26 ከቁጥር 192 እስከ 194 ባለው ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ الروح الأمين على قلبك لتكون من المنذرين بلسان عربي مبين الى 195ኛው አንቀጽ ላይ ግልጽ በሆነ የአረብኛ ቋንቋ ነው የሚለው ቁርአን በአረብኛ ቋንቋ ወርዷል የሚለውንም ሶስተኛ ነጥብ እንዳትረሱ አራተኛ ደግሞ የቁርአን መሰብሰብን በተመለከተ ነግራችኋለሁ እንዴት ተሰበሰበ ቁርአን ተሰብስቧል ሲባል ሁለት አይነት መሰብሰብ አለው ይሄንንም እንዳትረሱ አንደኛ አልጀምዑ ፊ الصدور በልቦና በአእምሮ የተያዘ የተሐፈዘ ሆኖ ቁርአን ተሰብስቦ ተቀምጧል ሁለተኛ በመጽሐፍ መልክ አልጀምዑ ፊ السطور ሰነድ ሆኖ ተዘግቦ ተሰብስቦ ተቀምጧል የመጀመሪያው በልብ ላይ የመቀመጡ ሂደቱን እናያለን የቁርአኑ ባለቤት ጌታ አላህ በረሱል ሰለላሁ ዐለይሂ ወሰለም ላይ ቃሉን ሲያወርደው እንዳይጠፋ ሙሉ ኃላፊነቱን የወሰደው እሱ ስለነበር ባንተ ልብ ላይ ሰብስቤ እኔ ነኝ ማቆየው ብሏል አላህ በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ እንደነገረን ኢና ነህኑ ነዘልና الذكر وإنا له لحافظون እኛው ቁርአኑን እናወርደዋለን እኛው ለርሱ ጠባቂዎች ነን ባለው መሰረት አላህ አንደኛ ቁርአንን የሰበሰበበት የጠበቀበት መንገድ
አማኞች ልቦና ውስጥ ሴቭ እንዲደረግ እንዲቀመጥ ማድረጉ ነው። ይህ የቁርአን ሙዕጂዛ ነው። ዛሬ በአለማችን ላይ በሚሊዮኖች የሚቆጠሩ ሑፋዝ አልቁርአን አሉ። 604 ገጽ የሆነውን ቁርአን ሙሉ በሙሉ ከናነባነብ ስርዓቱ በቃላቸው የያዙ ይሄ ጌታ አላህ ያገራላቸው አላህ ቁርአንን የጠበቀበት መንገድ በየማተማ ቤቱ ያሉት በየመድረሳው ያሉ ቁርአኖችን በየላይብረሪ ያሉ ቁርአኖችን ሰዎች ሰብስበው አውጥተው ባህር ላይ ቢጥሉት ወይ በእሳት ቢያቃጥሉት ቁርአን በፍጹም አይጠፋም አይበረዝም ሐፊዞች እስካሉ ድረስ ዓለም ላይ ያለውን ሐፊዝ ማጥፋት ደግሞ በምንም አይነት መልኩ አይቻልም ቂያማ ካልቆመ በስተቀር ማለት ነው። ስለዚህ ቁርአንን አላህ በልቦና እንዲቀመጥ አድርጎታል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ ምን ይላሉ? ጌታችን በሱረቱል ቂያማ ቁጥር 16 ላይ የተናገረው ነገር ነበር። ላ تحرك به لسانك لتعجل به ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ወደሳቸው መጥቶ ከአላህ ዘንድ እንዲያደርስ የተሰጠውን የቁርአን ክፍል በሚያነብላቸው ጊዜ ይጠፋብኛል የሚል ስጋት በልቦናቸው ስለሚያድር ገና ጅብሪል ቃሉን አንብቦ ሳይጨርስ እንደሰሙ ካፍ እየተቀበሉ እሳቸውም ያነቡ ነበር። ከዛም ጌታ አላህ ምን አላቸው? ላ تحرك به لسانك ከዚህ በኋላ በቁርአን ንባብ ምላስህን አታላውስ አላቸው። አታንቀሳቅስ ሊታዕጀለ ቢህ የምትቻኮል ሆነ ይጠፋብኛል በሚል ስጋት በቁርአን ንባብ ላይ ከዚህ በኋላ ምላስህን እንዳታላውስ አታንቀሳቅስ። ኢነ ዐለይና ጀምዐህ ባንተ ልብ ላይ መሰብሰቡ የኔ ኃላፊነት ነው። ወቁርአነህ አይ ቲላወተህ እንድታነበው ማድረግም የኔ ኃላፊነት ነው አላቸው አላህ። ስለሆነም فإذا قرأناه بجبريل أما كاينت بانت لاي قالون بانببن الله جزي فاتبع قرآنه نباب تكتل أنتم سما عدامت كالك أبوهالا أنت دمو أنبب ثم إن علينا بيانا يقالون ملئكتون مبرارات بني ولاينا والنايلا الله يهن قال قبال الله چو مالت كذا بوهالا ملاسات چون جبريل يمتالتن يا يزوت يمتاون وحي አንብቦ እስኪጨርስ አያላውሱም ነበር። አብዱላህ ኢብኑ አባስ ምን አሉ ታዳ? ይሄ አንቀጽ ከወረደ በኋላ ምን አሉ? ثم إن علينا أن تقرأه فكان رسول الله صلى الله عليه وسلم بعد ذلك إذا أتاه جبريل استمع ከዚህ በኋላ ጅብሪል መጥቶ ከአላህ የታዘዘውን ወህይ በሚያነብላቸው ጊዜ ያዳምጡ ነበር። فإذا انطلق جبريل قرأه النبي صلى الله عليه وسلم كما قرأه ጅብሪል ጨርሶ ሲመለስ ወይም ሲሄድ ጅብሪል እንዳቀራቸው እሳቸውም ይቀሩት ነበር በማለት ኢብኑ አባስ ረዲየላሁ ዐንሁማ ይነግሩናል ማለት ነው። አላህ በልቦናቸው ሊያስቀምጠው በልቦናቸው ሴቭ ሊያደርገው ቃል ገባ ማለት ነው። በሌላም አየት ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 114 ላይ ተመሳሳይ ሐሳብ እናገኛለን። فتعالى الله الملك الحق እውነተኛ ንጉስ የሆነው አላህ ከሃዲዎች በሱ ላይ ከሚያጋሩት እሱን ከሚገመቱት ነገር ከፍተኛ ጥራት ተገባው። ولا تعجل بالقرآن من قبل أن يقضى إليك وحيه وحዩ ወዳንተ ወርዶ ከመጠናቀቁ በፊት በቁርአን ንባባት ተቻኮል ይላቸዋል። وقل رب زدني علما ይልቁኑ ጌታዬ ሆይ ጠቃሚ ዕውቀትን ጨምርልኝ በል ነው የሚለው። እዚህ ጋም አላህ በልቦናቸው ሊያስቀምጠው ቃል መግባቱን ነው የምናየው። ሱረቱል አዕላም ላይ ተመሳሳይ ሐሳብ እናገኛለን። ከቁጥር 6 እስከ 7 ሰኑቅሪኡከ ፈላ ተንሳ ይላል አላህ። እንድታነበው አደርግሃለሁ በፍጹም አትረሳውም ነው ያለው። በፍጹም አትረሳም ኢላ ማሻ አላህ አላህ ራሱ የፈቀደውን ቢሆን እንጂ ህጉን በመሻር የተሻረ ህግ አንቀጽ በማድረግ እንድትረሳው ካላደረገህ በስተቀር በፍጹም አትረሳውም በማለት አላህ ራሱ ምን አደረገ? ቃል ገባላቸው። በዚህ መልክ ነበር ማለት ነው በልቦናቸው ያስቀመጠው። ደግሞ ጅብሪል በየአመቱ ረመዳን ላይ የመጣ እስከዛሬ ድረስ የወረዱትን የቁርአን ክፍሎች ሁሉ ድጋሚ ምን ያረጋቸው ነበር? ሙራጃዓ ያረጋቸው ነበር፣ ያስጠናቸው ነበር። ይሄም ያሳየው ልቦና ላይ ሴፍ ተደርጓል ማለት ነው። ወረቀት ላይ ብቻ አልነበረም ማለት ነው። ለዚህ ማስረጃው እናታችን አይሻ
ረዲየላሁ ዐንሃ ቡኻሪ እንደዘገበው ምን ትላለች أقبلت فاطمة تمشي كأن مشيتها مشي النبي صلى الله عليه وسلم فاطمة بنت محمد رضي الله عنها متاج أكاهدوا لك عند ملك تنيو أكاهدي مثل نبر فقال النبي صلى الله عليه وسلم مرحبا بابنتي يا الله ملك تنيا مسوان آيتو لجهوي إن كان دهنا متاش بلو تقبلوات ثم أجلسها عن يمينه أو عن شماله كزام بكأني بكل وين بقرا بكلاتشو أسكمتوات ثم أصر إليها حديثا فبكت كزام يهونا وريك أسبلو بمستر نقرات ألقسج فاطمة فقلت لها لما تبكين ناتاتنا عائشة رضي الله عنها من تلالج لمن دنا متالك شو فاطمة هو يالكوات ثم أصر إليها حديثا فضحكت كزام للا مسترن دزيهم ستروا ساكتشاهن دقمو فقلت ما رأيتك اليوم فرحا أقرب من حزنين كازن كتكازين دزي يقرب يهون دستان عند زاري عليهن من دنو نقروا بمالت فسألتها عما قال يا الله ملك تنيا من اندالوات تأيكوات فقالت ما كنت لأفشي سر رسول الله صلى الله عليه وسلم يا الله ملك تنيا لني مستر بلو ينقرونين أني يما ورا مسترن يمبتنا يدلهم مالتشين حتى قبض النبي صلى الله عليه وسلم فسألتها يا الله ملك تنيا كموت وهلا ما استوشي بالفو من نبر يالوش بيت أيكوات فقالت اندي هالتشين أصر إلي ودنين دي بلو بمستر نقروين إن جبريل كان يعارضني القرآن كل سنة مرة بيامة برمضان ور جبريل يمتع እስከዛሬ የወረዱትን የወህይ ክፍሎች ያስጠናኝ ነበር ቁርአንን ማለት ነው وانه عارضني العام مرتين በዚህ አመት ግን በረመዳን ሁለት ጊዜ ነው የመጣው ይሄ ሁለት ጊዜ መምጣቱ ولا اراه الا حضر اجلي የሞት ጊዜ መቃረቡን እንጂ ሌላ ነገር አልታየኝም ብለው ሲነግሩኝ وانك اول اهل بيت لحاقا بي አንቺ ደግሞ ከኔ ቤተሰቦች ቀጥለሽ እኔን የምትገናኝኝ እምትሞቺው ተከትለሽኝ አንቺ ነሽ ሲሉኝ فبكيت አለቀስኩኝ አለች فقال كزام ቀጥለው ምን አሉኝ اما ترضين ان تكوني سيده نساء اهل الجنه ከጀነት ነዋሪ ሴቶች አለቃ አንቺ መሆንሽን አትወጅም እንዴ አንቺ እኮ ነሽ የጀነት ሴቶች አለቃ ሲሉኝ فضحكت لذلك የዛኔ ነው ይሄን ሰማይ የሳኩት በማለት ቡኻሪ በዘገበው ዘገባ ላይ የተነገረው ማለት አሁን ምንድነው ሐዲሱ ከርዕሳችን ጋር ቢያገናኘው ጅብሪል በየአመቱ በየረመዳን ወር እየመጣ ያስጠናቸው ነበር በልቦናቸው የተሐፈዘ ሆኖ ይቀመጥ ነበር ማለት ነው ቁርአን ግዴታ በመጽሐፍ በሰነድ መልክ ብቻ አይደለም የተጻፈው ማለት ነው ለዚህም ነው ረሱላህ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው እንደነገሩን ከሰሃቦች እንኳን ቁርአንን በቃላቸው የሚያውቁ ብዙ ነበሩ ማለት ነው አብዱላህ ኢብኑ ዐምር ረዲየላሁ ዐንሁማ ሲናገር ምንድነው ያለው ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول يا الله መልእክተኛ እንዲህ ሲሉ ሰማኋቸው خذوا القرآن من أربعة ቁርአንን በተለይ ከአራት ሰዎች ያዙዋሉ ከነማን من ابن ام عبد عبد الله ابن ام مكتوم كسو عند إقرتا عبد الله ابن مسعود رضي الله عنه ومعاذ بن جبل ولت معاذ بن جبل صوست أبي بن كعب كأبي بن كعب أراتنيا وسالم مولى أبي حذيفة كسالم مولى أبي حذيفة كنزي قرآن يازو بلو ملك تنياو تناقروال بقالم يمياز نبر مالتنا قرآن بقالاتشو يمياتنو صحاباوች ነበሩ ማለት ነው አላህ በዚህ መልክ በአማኞች ልቦና ከመልእክተኛው ልብ ጀምሮ አስቀምጦታል ማለት ነው እንዴት አድርጎ መበረዝ ይቻላል የሚበረዘው እኮ ምንም ይሆን ነው በልቦና ያልታፈዘ በሰነድ መልክ ብቻ የተቀመጠ ነው በጊዜ ሂደት ሊጨመርበት ሊቀነስበት ይችላል ማለት ነው ሁለተኛው ደግሞ ምንድነው ከልብ መያዙ በተጨማሪም አላህ በሰነድ መልክም እንደዚሁ አስቀምጦታል ቁርአንን የተጠበቀ ሆኖ ማለት ነው ይህንን በተመለከተም ረሱል ሰለላሁ ዐለይሂ ወሰለም ወህይን የሚጽፉ የተወሰኑ ጸሐፊዎች ነበሯቸው ከነዚህ ጸሐፊዎች መካከል ለምሳሌ አራቱ ኹለፋኡ ራሺዲን አሉ ዘይድ ኢብኑ ሳቢት ኡበይ ኢብኑ ከዕብ ሙአዊያ ኢብኑ አቢ ሱፊያን የዚድ ኢብኑ አቢ ሱፊያን ኻሊድ ኢብኑ ሰዒድ ኢብኑ አልዓስ ሐንዘላ ኢብኑ ረቢዕ ዙበይር ኢብኑ አልዓዋም ዓሚር ኢብኑ ፈሂራ ወዓምር ኢብኑ አልዓስ አብዱላህ ኢብኑ አልአርቀም ሙጊራ ኢብኑ ሹዕባ አብዱላህ ኢብኑ ረዋሃ خالد بن الوليد ثابت بن قيس እና ሌሎችም ሰሃባዎች
የዋህይ ጸሐፊ ነበሩ። ይህንን በተመለከተ እስቲ ሁለት ሰሃባዎች የተናገሩትን ቦታውን እንልቀቅላቸውና ምን እንደሚሉ እንስማ። ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ሲናገር ምን ይላል? ኩና عند رسول الله صلى الله عليه وسلم نؤلف القرآن من الرقاع ቁርአንን አላህ መልእክተኛ ዘንድ በቁራጭ ቆዳዎች እንጽፍ ነበር ይላል። በቆዳዎች ላይ እንጽፍ ነበር። رواه الترمذي والحاكم وصححه الألباني ኢማሙ الترمذي በሱነናቸው ሐኪም ሙስተድረክ ላይ የዘገቡት ነው። ሸይኹል አልባኒ ሰሂህ መሆኑን ገልጸዋል ማለት ነው። በዚህ መልክ ይጽፉ ነበር። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሲናገር ደግሞ ምን ይላል? أن رسول الله صلى الله عليه وسلم يا الله ملكتኛ كان إذا نزل عليه الشيء የሆነ ነገር ወህይ እሳቸው ላይ በሚወርድላቸው ጊዜ يدعو بعض من كان يكتبه ከሚጽፉት መካከል አንዱን ይጠሩትና فيقول ይላሉ ضعوا هذه السورة التي يذكر فيها كذا وكذا ይሄኛውን አንቀጽ እንደዚህ ተብሎ የሚጠራው የቁርአን ሱራ ውስጥ ምን አድርጉት ይሉ ነበር? አስቀምጡት በማለት ትእዛዝን ይሰጡ ነበር። رواه احمد والحاكم وحسنه الحافظ ابن حجر ኢማሙ አህመድ በሙስነዳቸው የዘገቡት ሐኪም ሙስተድረክ ላይ እንደዚሁ የዘገበው ኢብኑ ሐጀር አልአስቀላኒ ረሂመሁላህ ሐዲሱ ሐሰንና ሰሂህ መሆኑን የገለጹት ነው ማለት ነው። በዚህ መልክ ነበር በወቅቱ ቁርአንን ይጽፉ የነበረው። የዛኔ የጽህፈት መገልገያ መሳሪያ የነበሩት ምንድናቸው ቢባል እንደ ዘንባባ ቅርፊት፣ ስስ ድንጋይ፣ የቆዳ እንደዚሁም ቁራጭ የሆኑት ካርቶን፣ ኮርቻ እንጨት ነገሮች ማለት ነው። የጀርባ የፍየልና የግመል የጀርባ አጥንቶች የመሳሰሉት ነገሮች ምን ነበሩ? እነሱ ላይ ይጻፉ ነበር ማለት ነው። እነዚህ ሰዎች وكان كتاب الوحي رضي الله عنهم يضعون كل ما يكتبون في بيت رسول الله صلى الله عليه وسلم የጻፉትን ነገር የአላህ መልእክተኛ ቤት ምን ያደርጉ ነበር? ያስቀምጡ ነበር። وينسخون لانفسهم منه نسخه ለራሳቸው ደግሞ ኮፒን ይዘው ይወስዱ ነበር ማለት ነው። በዚህ መልክ ነበር ሲጻፍ የነበረው ማለት ነው ቅዱስ ቁርአን ማለት ነው። እና ኢንሻአላህ እዚህ ላይ እስቲ እናቆመውና አላህ ፍቃዱ ከሆነ ክፍል 2 ፕሮግራማችን ላይ ከዚሁ በመቀጠል በሳቸው ዘመን በልቦናም በጽሁፍም እንደዚሁ ተጽፎ የተጠናቀቀው ቁርአን ወደ አንድ መጽሐፍ መቼ ነው የመጣው? እንዴት ሆኖ ኮፒ ሆኖ ተባዛ? ወደኛ እንዴት ደረሰ? አነባነቡ ወይም ያቀራር መንገዶቹስ ምን ይመስላሉ? እኛስ ቁርአን በእኛ ላይ ያለው ሐቅና መብቱ ምንድነው? የቁርአን ስሞችና ባህሪያቱስ የሚለውን እንደ ክፍል 2 ያዙትና አላህ ፈቅዶ በዚሁ በቢላል በዩቲዩብም ሆነ በፌስቡክ አድራሻው አላህ ካገናኘን በቅርቡ ክፍል 2ን ከናንተ ጋር እቀጥላለሁ። አላህ እድሜንና ጤናን ለሁላችንም ይወፍቀን። በሰማነውም ነገር አላህ ተጠቃሚ ያደርገን። በእስላም ላይ ጽናትን አላህ ይወፍቀን። በላ ኢላሃ ኢላላህ በዒባዳችን ጸንተን በሸሃደተይን ሙተን ከቀብርም ከጀሃነምም ቅጣት በአላህ ተውፊቅ ድነን ጀነትን በራህመቱ ምናገኝ ባሮች ያደርገን። የእስላምን የበላይነት አላህ በታጋዮች በሙጃሂዲኖች ትግል የበላይነቱን ይመልስልን። እኛንም ለእስላም ሳንሰራ አይግደለን። ሸሪዓ በዚህ ምድር ላይ ተውለብልቦ የላ ኢላሃ ኢላላህ ባንዲራ ከፍ ብሎ የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ የሚወድቅበትን ቀን አላህ ያቅርብልን። አላህ ሀገራችንን ይጠብቃት፣ ሀገራችንን ሰላም ያድርጋት። የተበደሉ ወንድሞቻችን እህቶቻችንም እንባቸው የሚጠረግበትን ቀን አላህ ያቅርብልን። አጠቃላይ በአለም ላይ ያለውንም ወንድም እህቶቻችን